ሰሙ ጋድ ወጥቶ ምንፍቅናውን አምኖ ስለሄደ አይደለም ማለት ስተትን ባንተ የሰሙ ስተትን ያንተ እውነትነት አያረጋግጥም። አንተም ውሸታም ነህ። የቤተ ክርስቲያን ትምህርት በስርዓት አስተምር። ከራስ አመንጭተ የታድሶንና የመናፍቅን የምትዘራለህ። ተቀዳደማችሁ እንጂ አሁንም በቤተ ክርስቲያን ሱት የሆነ ትምህርት የምታስተምሩ ትሄዳላችሁ፣ እዛ ትገናኛላችሁ፣ ጆይን ታደርጋላችሁ። እና በዛ ነው ስተትን ፋሲሊ እዛ አይቀበሏቸውም። ለምን እንደሆነ ታውቃለህ? እዛ ያሉት ራሱ ፕሮቴስታንቶቹ ራሱ እነዚህን እንደ ሰሙ እያልኩ እኮ አይቀበሏቸውም። እንትን ነው ሚኪሻ አይደለም። አሁን የእነሱ ትምህርት ልክ እንደሆነ ሰሙ መንፈቁ ማረጋገጫቸው እነሱ ትምህርት ልክ እንደሆነ አድርገው ሊነግሩን እኮ ነው። እዚህ ጋር ገዝት እኮ ታይፕ የሚያደርጉ እውነትን ነው። እኛ መለኪያችን የቤተ ክርስቲያን ትምህርትና ቤተ ክርስቲያን ነች። አንተ ስላወራና በጎራ መተህ ሰውን አቢዩዝ ስላደረግ እንደዚህ አይደለም። እንዲህ አይነት ማንነት የለኝም ማለት ነው። አሁንም ኤክስትሪምሊ ይታገላለሁ። ሰው ሄደ ራሱን ነው የሚጎዳው። ባይሄድ አሪፍ ነበር። መልካም ሰው ነው፣ ጥሩ ሰው ነው። አንድ የምንፍቅና ተች የሌለው ሰው ነው፣ የሚቀበለውም ሰው የሌለ ሰው ነው። እመቤቴ ሰሟውን ከአፉ ልመንፍቅ ቢል የሚልበት እኮ ቋንቋ የሌለው ሰው ነው። የተወላገደ የራስ ሀሳብ የሌለው ሰው ነው። ሊመነፍቅ እንኳን ጊዜ ይፈጅበታል። አንተ እኮ እዚህ ቁጭ ብለህ የኦርቶዶክስ ደቀ መዝሙር ነኝ አስተማሪ ነኝ ብለህ እኮ እያቦካ እኮ ነው ሰውን ሰብስበህ እና የሰሙ ምንፍቅና ያንተ የእውነት ማረጋገጫ ነው። እውነትን ነው። ሄደ ደብተር ይዞ ላልዞረ ዝም ብሎ አንድ ቀን ራሱን ገልጾ የማያገኝ እዚህ በስልክ የተገናኘውን አታል ብዙ እናውቃለን። በእናንተ ማይንድ ደግሞ የምለካ ሰምቲንግ የሚለካ ሰው የለም። ተራ ጊዜ የተፋችሁ እኮ ሰዎች ናችሁ። ተምራችሁ አውቋችሁ በሂደት የመጣችሁ ሳይሆን ቴክኖሎጂ የተፋችሁ ጊዜ የተፋችሁ ናችሁ። እና ጊዜ የተፋው ሰው ደግሞ የሚያርመው ስተትን በስተት ነው ኮምፔር አድርጎ እኔ ልክ ነኝ የሚለው በዚህ አይደለም። ሜጀርመንታችን እውነት ነው። ሜጀርመንታችን ደግሞ መለኪያችን ቤተክርስቲያንና የቤተክርስቲያን ትምህርት ነው። አዎ ሰሙ መንፍቋል፣ መነፈቀ ባይሆን አሪፍ ነው። ግን እኛ ብለን ነበር ለማለት አንተ ቁጭ ብለ ኦርቶዶክስ ውስጥ ምንፍቅና የምትዘራ የታገለ ሰው እኮ ነህ። አንተ ኤክስኪውዝ ጠይቃለሁ በመነፈ ምንፍቅና የዘራውን ያስተማርከውን ጠይቃለሁ ወይ ነው። በዛ ታረመ ሶሪ ብለ ስትመጣ ሰሙን ለመተቸት ሞራል አለ። እኔም ሰሙን ብተቸው ሞራል አለ። በቃ እኔ ምንፍቅና ባር የለብኝም። አንተ ምን ሞራል ነው? ሜሮሎጂን እኮ ያፋረስክ ነህ እኮ ክርስቶሎጂን ሜሮሎጂን ነክተህ እኮ ክርስቶሎጂን እኮ ነክተህ ቁርባብንን አፍርድም ያበላ አንተ ምን ሆነ ነው? ምንም ሞራል የለም። እዚሁን ከሰሙ ትንሽ ነው የምትለየው። በቃ ጊዜ ጠብቀህ አንድ ላይ ጆይን አድርጋችሁ ትገጥሙናላችሁ። እስከዛ ሞራል የላችሁም፣ ከኛ ጋር አታውሩ ነው ትልቁ ይሄ ነገር ነው የምለው። እና የደደበ እርማት አታርጉት። ሰሙ መንፍቋል፣ እኛ መንፍቀን እዚህ ነን፣ እኛ ኦርቶዶክስ ነን ብሎ ተረተረት ሄደ ከቤተሰብ ጋር ተጫወት፣ ወይ ደግሞ ከደደብ ከአይምሮ ዘገምተኛ ጋር። ለእኔ አይመጥነኝም። የእያንዳንድ ስትታረም ይቅርታ ኤክስኪውዝ ብለህ ነው ከአንተ ጋር ታርቄ እንደ ወንድም ልቀጥል የምችለው። አንተ ባለ ብዙ ፖፑላር ነህ፣ የሚቆጣ የለም፣ ዶግማ ስጥስ የሚናገር የለም፣ ቶም ሚል የለም፣ ቶም ሚል አባት የለም። መጥቶ ከአንተ ጋር ይሞዳል፣ ሞክ ያደርጋል። ሰሙ ለቤተ ክርስቲያኑ የእውነቱ ስለቆመ ሰደባችሁት። መለኪያ አይደል፣ ተገፋ አይደል። እኔ እገዳደላለሁ። ልገለኝ ብትመጣ እኔ ለመግደል ዓላማ የለኝም። ትዝም አትሉኝም። ከዚህ ተወረዳችሁ ግን ስቱፒድ ስተት በስተት አይታረም። ምንድን ነው ኔትወርክ መሆን አለበት። አይ የለም እኮ እንደውም ፋሲሎ አለ ከታች። ፋሲሎ ግባ እንጂ እሱ እንትን ብሎ ኔትወርክ ነው አይ ቲንክ ያስወጣው። ኔትወርክ መሆን አለበት። ሊቪት እና እናንተ በአጠቃላይ እናንተ አታርሙ። ፋሲሊ በቃ ችግር የለም በቃ አይ እንደዛ ነው መተው ብለን ነበር ይላል እንዴ። አንተም ትሄዳለህ። እያከበርን እንቀጥላለን። ስቱፒድ በቃ ቴንኪው። ልገባ ነው ቢሮ የሆነ ጉዳይ ነው። እሺ በነገራችን ላይ ያው ቀደም የተናገርኩት ነገር አለ።
እነሱን አይቀበሏቸውም። ኦሬዲ እነሱን አይቀበሏቸውም። ከጀምሩ በትምህርት ስተት አይገናኙም። እንትና በፍጹም አይቀበሏቸውም። ኦሬዲ ያንን ጥለናል ካላሉ በስተቀር ተተናል ካላሉ በስተቀር በፍጹም አይቀበሏቸውም። ከዛ ባለፈ ግን ያው እነሱ ያው መናፍቃን ስለሆኑ ታድሶ መናፍቃን ስለሆኑ ኦሬዲ እነሱ ሰደቡት። እኔ ሰሙ መሄድ እኮ አይደለም አልኩት የተናገርኩት ኦርቶዶክስ ነን የሚሉ ሰዎች በአንድ ኦርቶዶክሳዊ ወንድም ከዚህ ህብረት ውስጥ በመውጣት ደስታን ሐሴትን ሲያደርጉ እጅጉን በጣም አዘንኩ ስለነርሱ። አሁን እኛ ጥሪ እያቀረብንላችሁ ያለነው ኑ ተመለሱ፣ ወደ ኦርቶዶክሳዊት ተዋህዶ ቤተክርስቲያን ተመለሱ፣ ክርስቶስ በደሙ ወደ መሰረታት ወደ አንዲቷ ኦርቶዶክሳዊት ተዋህዶ ቤተክርስቲያን ተመለሱ። ልትሳሳት ወደማትችሏ ቤተክርስቲያን ኑ ተመለሱ፣ ኑ ተመለሱ፣ ልትሳሳት ወደማትችሏ ቤተክርስቲያን። እነ ጀማነሽ እየሰማችሁኝ ነው አይደለ? እናንተ የምታመልኩትን አምላክ ግን እኔ አላመልክም። በቃ ልትሳሳት በምትችል ቤተክርስቲያን ውስጥ የምታመልኩትን አምላክ አላመልክም። ኢየሱስ ክርስቶስ አብን የሚያመልከውን እሱን አላመልክም። ድንግል ማርያም የወደቀውን ስጋ የያዘችዋን ማርያምን አላውቃትም። ህብረት የለኝም። አምላክ የሆነውን ኢየሱስ ክርስቶስ እርሱን ብቻ ነው ማመልከው። አለቀ ካላስ ብዙ ይቀጥል። መወገዝ እኔ አሁን መወገዝ አለባቸው ብዬ ነው እየተናገርኩ ያለሁት። መወገዝ አለባቸው ቤተክርስቲያን ትውልድ እየጠፋ ነው። ቤተክርስቲያን ወንድሞች እህቶቻችን ክርስቲያን በመሆናቸው የታረዱ ነው አይደል እያልን ያለ ነው። ትውልዱን በትምህርት በአስተምህሮ እያጠፉ ያሉ አካላት ይወገዙልን ብለን መጮህ አለብን። ኢየሱስ ክርስቶስ አብን ያመልካል ብለው የሚሰብኩ ትውልዱን የሚያጠፉ አካላት መወገዝ አለባቸው። ድንግል ማርያም የወደቀውን ስጋ ይዛለች ብለው የሚሉ አካላት ኦሬዲ ከነሱ እኛ ህብረታችን ለይተናል። በርግጥ እግዚአብሔር የተመሰገነ ቁጭ ብለውም በአንዲት ቤተክርስቲያን አንዲት ቤተክርስቲያን ውስጥ ያሉ የሚሉ አካላቶችም እነሱም ይጣሩልን። በነገራችን ላይ ይጣሩልን። ይሄ ነገር በደንብ ሲሪየስሊ ጉዳይ ተሰጥቶት ጉዳዩ መድረስ ያለበት አካል ድረስ መድረስ መቻል አለበት። ኢየሱስ ክርስቶስ አብን ያመልካል ወይ ብሎ ጠይቋል። አብን ያመልካል ብለው ያሉ ሰዎች ቤተክርስቲያን ውስጥ ቁጭ ብለዋል። በክብር ቦታ ተሰጥቷቸው ቁጭ ብለዋል። ይሄንን የታድሶ ምንፍቅናን ትምህርታቸውን ያስተምራል። ድንግል ማርያም የወደቀውን የአዳምን ስጋ ይዛለች ብለው ሲሉ በፍጹም ድንግል ማርያም የወደቀውን የአዳምን ስጋ አልያዘችም ብሎ ሲከራከር የነበረ ልጅ ድንግል ማርያም የወደቀውን የአዳምን ስጋ ይዛለች ያሉትን አካል የቤተክርስቲያን አባቶች እቅፍ ድግፍ አድርገው ይዘዋቸው መወገዝ ያለባቸው ከዚች ቤተክርስቲያን ህብረት ውስጥ መለየት ያለባቸው እነዚህ ናቸው። በይፋ ምንም ወደ ጴንጤ ሂድ ወደ ገሌ ሂድ ምናምን ብትል አባቴ የጀርባ ላይ ቅማል ነው የሆነብህ። ለታድሶ መናፍቅ የጀርባ ውስጥ ቅማሉ ነኝ እኔ። ታድሶ መናፍቃን ሰደበኝ ብዬ ሃይማኖት የምቀይር አይደለም።
ሃይማኖት ሸሚዝ አይደለም። ሃይማኖት ቲሸርት አይደለም። ብዙ እየቀጥል አባቴ ምንም ቀጠልኩት ሚኪዬ ይቅርታ በጣም ይቅርታ የውስጤ ልናገር ብዬ ነው እጅግ በጣም ይቅር በሉኝ ብዙዬ ቶሚዬ ሪች ብጨርሰው ጥሩ ነው የሚሰማህን አንዴ ብጨርሰው ጥሩ ነው ሚኪ ብዙዬ ገስቱን ስቀይር ይመስለኛል ሚኩዬ እንትን ያልከው ሐሳብን ጨርስ ቱኤክስ ላድርግልህ ብዬ ነው ሚኮ ሐሳብ ጨርስ ሚኪ ቶሚዬ ያው እንትን እያልኩኝ ከሄድኩኝ እየተናገርኩኝ ከሄድኩኝ ታድሶ መናፍቃኑ እንትን ይሆናሉ ማለት አላቸው ሰዎች አሏቸውና እንደ በግ የሚነዷቸው ያው ለነሱ አምላክ አድርገው ስለሾሙ ያ ነው እና ቶሚዬ ቀጥል ማን ብዙ ይቀጥል ሚኪ ከይቅርታ ጋር አንድ ጊዜ ላውራ ካላስቸገርኩ ሁላችሁንም ግን ይቅርታ ጣልቃ ስለገባው ሚኪ ቤቱ ያንተ ስለሆነ ላስፈቅድ አልቸኮልሽ ለብዙ እድል ልስጣውና ቀደም ጀምሮ ስለሰጣሁት ለብዙ እድል ልስጣው እሺ ትቅደም ሚኪ ህሪያትም ርስቅላም ማውራት ፈልገዋልና ይቅደሙ ቀጥሉ አውሩ እኔ ግን በጣም ይቅርታ ሁላችሁንም እኔ ሰው እንደ ግለሰብ አንድ ኦርቶዶክሳውያን ከቤቱ ተነጥሎ ሲወጣ ልንደሰት አይገባም ባይነኝ እንደ አንድ ኦርቶዶክሳውያን ደረታችንን ደቅተን ወደ ቤቱ እንዲመለስ በጸሎት ልናግዘው ነው የሚገባው ግን አይሆንም ብላችሁ ደግሞ አጀንዳ ማድረግ ከፈለጋችሁ እሱ የእናንተ ሐሳብ ነው የእናንተም ቤት ስለሆነ ማለት ነው ግን እንደ አንድ ኢትዮጵያዊ እንደ አንድ ሰዋዊ ስብዕና እንዳለን ሰው አሁን ለየትኛው ነው ማድላት ያለብን በስጋ ለምናጣቸው ሰዎች ነው ወይስ ወደፊት በስጋ ለምንገደለው ለነገው ታሪክ እንዲዘግብልን የፈለግነው ሞታችንን ነው ወይስ አንድ ሰው ስለሄደ ነው ነገ ጧት በምክር መመለስ ያለብንን ሰው ለምንድን ነው አሁን አጀንዳው እንዲቀየር ማድረግ ሚኪ አንተ ጋር ሚውት አድርገውማ ማን ነው የሆነ ሰው ያወረዳለ ምንድነው ፍሬት ሰላም ነው እኔ ጋር ብቻ ነው ወይስ በነገራችን ላይ ሚኪ የፈለከውን ብታወርደኝም ምንም ብትለኝም ችግር የለውም ምንም ይሄ ዓለም ያወቀው የሞቀው ነገር ነው ሌቱን ከቀኑን እየሰሩበት ያሉ ለምንድን ነው የምታወርዱኝ ቅድምም አወረዳችሁኝ ደግማችሁ አሁንም አወረዳችሁኝ ማን ያወረደሽ መለስኩሽ አይደል ሞዴሬተር ነው እያወረደኝ ያለው ለምንድን ነው ሞዴሬተሮች እያወረዱኝ ያለው ማን እንደሆነ ነው ያወረደሽ ሞዴሬተር አላየንም እኛ ለማንኛውም ምን ሐሳብሽን ግን እኛ ያነሳነው ፖይንት ላይ ሌላ ፖይንት ላይ እንዳትገቢ ሬት ይሄ አጀንዳ እኔ ሌላ ፖይንት እያነሳ አይደለም ሌላ አጀንዳ ምናምን እንትን እያልኩ አይደለም ሀገር እየተቃወምኩ አይደለም እኔ እያወራ ያለው ስለ ስብዕና ነው እኔ የሰሙን ወደ ሌላ ሃይማኖት መሄድ ነገ ጧት ምን መልሰው ነገር ነው በፍቅር ምን ተሰው ነገር ነው የሱን ሰሙ ነፍስ መረዳት ያለብን ቆይ ነፍስ ነው ግን ሰሙ ነፍስ አይደለም እንዴ ቆይ አንድ ነፍስ ነው አይደለም ማለት በህይወት ግን አለ መካከላችን ነው ስለሰማታው አታውሩ አይደለም ያልኩ አይደለም ሚኪ እሱ አንድ ሰው ነው እናመጣዋለን ነገ ጧት በምክር በህይወት አለ ቢያንስ እንደ ሰዋዊ በህይወት አለ መክረን በፍቅር ማምጣት እንችላለን በትህትና መመለስ እንችላለን ግን እያልኩ ያለሁት ቀዳሚው የትኛው ነው በሺዎች እየተቆፈረን እንደ በግ ባንድ እየተነዛብን ነገ ጧት እንደምንሞት በምን እርግጠኛ ነው እኔ አሁን የሚያሳስበን ይሄ ነው ወይስ ሰሙ ነው የሚያሳስበን ለየትኛው ነው መቆም ያለብን ስለሰሙ ነው ወይስ አንድ ዓለም ነገ ጧት በዓለም ደረጃ መተው እስኪያጠፉን የምንጠብቀው ለየትኛው ነው መቆም ያለብን እሺ
እንደው እንደ ሰዋዊነት እንደ ሰብእና ከሆነ ያላችሁ የትኛው ሰብእናችሁ ነው የምታስቀድሙት? እሺ ሚኪ እና ይቅርታ ወንድሜ ስለሆንክ እኔ ግድ አይሰጠኝም ስላንተ ማለት ነው። እኔ የሚበልጥብኝን ማስቀደም እችላለሁ። ሐሳብሽን እንደ ሐሳብ እንቀበላለን፣ ሰምተናል። ነገር ግን የሰሙ ጉዳይ ትላንትና የተከሰተ ጉዳይ ስለሆነ እኛ ወንድሞቹ ነን፣ አብረነው የነበረን ሰዎች ነን። እንዳንድ ወንድም እንዳንድ ኦርቶዶክሳዊ ወንድም የሰሙ ጉዳይ ካልተሰማኝ እውነት ለመናገር ሌላ ነገሮችን ከተናገርኩ ውሸታም ነኝ ማለት ነው። ህሊና ቢስ ነኝ ማለት ነው። ሰማ እኮ አይደለም ያልኩህ ሚኪ። እኔ በጣም ነው የማከብረው ታውቃለህ፣ በጣም ነው የማከብረው። እንደማከብር ታውቃለህ ሚኪ። አንቺ አውርተሻል፣ ሐሳብ ስሚ። አንተ ማንም አልጠየቀህም፣ እያወራ ያለሁት ከወንድሜ ጋር ነው። ሐሳብ ስሚ ነው የተባልሽው። እባክሽ ካልጠየቅሽ አፍሽ ዝጊ ያለኝ አንተ ነው መዝጋት ያለብኝ። አላበዛሁም እንዴ? ሁለቴ የሚያወረድከኝ አንተ ነው። ልድገምሽ፣ አሁን ልድገምሽና ይሄው ሶስተኛ ደግምሻለሁ። ከታች ሆነሽ አልቅሽ። ሚኪ አሁን እኛ ስለሰሙ ርዕስ አድርገን ገብተናል እንዴ? ርዕሳችን ሰሙ ነበረ። ለምንድን ነው ሽሩሩ ማለት የፈለጋችሁት? አይደለም እኔም እያልኳት ያለሁት እኮ እሱ ነው። አሁን ምንድነው መሰለ፣ አሁን ድምጽ ሁኑ ለሚለው ተቃራኒ የቆምን አድርጎ ለማስመሰል ፖለቲካ ስትሰራ ለምን ዝም ትላላችሁ? ለምንድነው ዝም የምትባለው? እንደው የሆነ እንዳመጣላት የምትለጥፍ አይነት ሴት ናት እቺ ልጅ። በየገባችበት ማባላት የምትወድ ማለት ነው። በጣም ታግሻታለሁ። እኛ ርዕሳችን ሰሙ አይደለ? ቆይ ቶሚ ይገባኛል። ብዙ የተናገረ ሐሳብ ሁለት ሶስቴ ነግሬሃለሁ በዚህ ጉዳይና እቺ ልጅ ምን ያህል እንደታገስናት ታውቃለህ። ከወንድሞቻችን ጋር ልታጣላን የሄደችበትን ርቀት እናውቃለን። ስለሰው ማውራት ስለማንፈልግ ነው ምን ተዋት። አሁን እዚህ መታ ደግሞ ጻድቅ የሆነ በቃ በጣም ተቆርቋሪ ኦርቶዶክስ መስላ ለመታየት ትሞክራለች። አስመሳይ ናት የመጨረሻ። በዚህ ልክ ማውራት አልፈልግም ሚኪ፣ ታውቀኛለህ። ስለዚህ እኛ ርዕሳችን ሲጀምር እሱ አይደለም ርዕሳችን የሰሙ ጉዳይ አይደለም፣ በአጋጣሚ የተነሳ ነው። እኔ ቶሚዬ ይቅርታ አድርግልኝና እጅግ በጣም ያዘንኩበት ጉዳይ ስለሆነ በሰሙ አይደለም ያዘንኩት። ሰሙ ሰው ነው፣ እንደ ሰው እንትን ብሏል። እውነት ለመናገር ስገባም የገባሁት ስለሰሙ ጉዳይ ላነሳ ነው። እውነት ለመናገር ማለት ነው የማይደበቅ እውነት ስለሆነ ማለት ነው። ቶሚ ያው እኔ ልቤን አታውቅም፣ ግን ጥያቄ የለውም እኮ ወንድሜ ነው ተሰምቶናል። ግን እሱን ለማምጣት ወይ ደግሞ ከሱ ጋር ለማውራት ጊዜ ያስፈልጋል። መነፈቀ ብለን እንኳን ለማውራት ያልደፈርነው ለዛ ነው ሚኪ። ግን አንተ ቤትህን ስትከፍት ከዚህኛው ዓላማ ጋር የተቃረንክ አድርጎ ወይ ደግሞ እዚህ ገስት ላይ ያለነውን የተቃረንን አድርጎ ማስቀመጥ ጤናማነት አይደለም። የሚታረደው ለኔ ወገኔ አይደለም እንዴ? እሷ ፕሮፋይል ስለቀየረች ብቻ ለሷ ነው ወገኔ ሆነው? ኦኬ፣ እዚህ ጋር ያለ ሰው ፕሮፋይል ያልቀየረ ብዙ ሰው አለ። ስለዚህ የእሷን ሐሳብ አልተከተለም ማለት ነው። ኦር ደግሞ ኦርቶዶክሳውያን በሚዲያ ላይ ተጽዕኖ ለማድረግ የሚሞክሩትን አልተቀበለም ማለት ነው። ምንድነው ኢሜጅ ልትሰጠን የምትሞክረው? በየቤቱ እየገባች ሚኪ ዘወትር ሪከርድ እያደረገች የሆነ የምታወራው ነገር ምናምን ነገር ደስ አይልም። ሚኪ ታውቀዋለህ እኮ ምን ያህል ርዕስ ላደርጋት አልፈልግም። ለማንኛውም የምንለፈውንም በነገራችን ላይ እኛን አጀንዳ አታድርጉ ነው። ቆይ አሁን አንድ ነገር ልንገራችሁ፣ እኛን አጀንዳ አታድርጉ። በቃ እናንተ እኛን ከናንተ ህብረት ከልባችሁ አውጡና እንትን በሉ። እኔን አጀንዳ ቶሚን አጀንዳ እኔ በግል አጀንዳ እንድታደርጉኝ አልፈልግም። በቃ ልክ እንደሞተባችሁ ሰው ቁጠሩና እርሱት። ሰው አትረሱም እንደ የሞተባችሁን ዘመድ አትረሱም እንዴ? እኔ ስለምወደው ወንድሜ ነው የማወራው፣ ስለማከብረው ወንድሜ ነው የማወራው። ስለዚህ አይ አንተ ኦርቶዶክስ አይደለህም ካልክ በቃ ማመን እኮ መብትህ እኮ። በነገራችን ላይ ማመን እኮ ነው። እገሌ ወንድሜ አይደለም ብለህ ካልክ በቃ ተወኝ፣ በቃ አይደለውም፣ ኦልሬዲ አይደለውም እኮ። ታዲያ ወንድምህ ስላሉ ያልሆነን ሰው ምን አድርግ ነው ምን ሁን ነው የምትለው እንዴ? በጣም እኮ ነው የምትገርሙት። አንዳንዶቻችሁ ታስቁኛላችሁ፣ ታስገርሙኛላችሁ። ክርስትና እናንተ አይደላችሁም የሰጣችሁን፣ ኦርቶዶክሳዊ ቤተክርስቲያንን እናንተ አይደላችሁም የሰጣችሁን። ከቤተክርስቲያን መውጣት ያለባችሁ እናንተ ናችሁ። ድንግል ማርያም የወደቀውን የአዳምን ስጋ ያዘች የምትሉ አይ ድንግል ማርያም የወደቀችውን የአዳምን ስጋ ይዛለች፣ የወደቀውን የአዳምን ስጋ ይዛለች ብላ ካለች ቤተክርስቲያን እኛ ከቤተክርስቲያኗ እንለያለን። ደግነቱ ቤተክርስቲያናችን ተሰርቶ ያለቀ ትምህርት አላት።
እንዲህ አይነት ትምህርት የላትም። ኢየሱስ ክርስቶስ አብን ያመልካል የምትል ቤተክርስቲያን የለችንም። ኢየሱስ ክርስቶስ አብን ያመልካል ከምትል የትኛውም አካል ጋር ግን ህብረት የለንም። ሲቀጥል ደግሞ የሞቱት ወገኖቻችን እየተገደሉ ያሉ ወገኖቻችን እጅጉን በጣም ያሳስበናል። ለምን አያሳስበንም? ይሄኛውም ነፍስ ነው እንዴ? ሰው እኮ ሃይማኖቱን ከቀየረው ኦልሬዲ ከስጋ ሞት እኮ የነፍስ ሞት እጅጉን ይከፋል። በስጋም በነፍስም መሞት እንዴ? ምንድነው ልክ ይሄ ነው እንደ ሐዘን የልብ ሐዘናችሁ የልባችሁ መሰበር ይሄ ነው ማሳያው። እኛ ባልነው መንገድ ብቻ ካልሄዳችሁ የሚባል ነገር አለ እንዴ? በቃ እኔ ቤት ስትመጡ በእኔ ሐሳብ የምትስማሙ ብቻ ከሆናችሁ፣ ካልሆነ በቃ ምን መሳደብ እንትን ነው እንዴ? ግዴታ ነው እንዴ? ህይወታችሁ ኑሯችሁ ነው እንዴ? መተዳደራችሁ ነው እንዴ? ከብቸኝነት ከመከፋት አያስወጣችሁም እንዴ? ብፁዬ ብራዘር ይቅርታ ቀጥለሽ። ሰሙዬን እንወደዋለን፣ እደግምላችኋለሁ፣ ሰሙዬን እንወደዋለን። ባለበት ሰላሙን እግዚአብሔር ያብዛለት። ባለበት ደግሞ ሲረጋጋ በተረጋጋ መንፈስ ደግሞ የራሱን ትክክለኛውን ውሳኔ ወሰነ። ከኛ በላይ እግዚአብሔር አምላክ ይርዳው፣ እሱ ያግዘው። ሌላ ምንም የምንለው ነገር የለም። ብፁዬ ቀጥል። ይቅርታ ቀጥል እያልኩ ገባባለሁ። ድምፅ አለ አንተ ጋር? እሺ ይቅርታ አጠፋላለሁ። አጋጣሚው አለመናገር እንድለማመድ እያደረገኝ ነውና ዛሬ እድለኛም ሆኜ እድል እየሰጠው ነው። እድል ስጡኝ እያልኩኝ ስንቀር መፈጠም ጨቁልጅ እድል ለመስጠትም ምክንያት ሆኖኛልና የሚያም ነገር አለው። የሚያማው ነገር ምንድነው? ወንድም የሰማው ከመማረሩ የተነሳ ራሱ ማጥፋቱ ነው። ራሱን ለማጥፋት መወሰኑ ነው። በቃ ደከመው፣ ምንፍቅናው ደከመው። ቢታገል ቢለፋ ቢደክም ከጎኑ ባይቆሙ እንኳን አሉ የሚባሉት ምንፍቅናዎችን አብረው የሚያወግዙ የቤተክርስቲያን ሰዎች ሲጠፉ የምንሰማቸውን ምንፍቅናዎች ቻሌንጅ የሚያደርጉ የሚጋፉ የቤተክርስቲያን ሰዎች ሲጠፉ ደከመው። ይሄን ከማይ በቃ በጣፋ ይሻለኛል ብሎ ነው የወሰነው። ሌላ ትርጉም የለውም። እንደዚህ አይነት ውሳኔ ደግሞ በጣም በብዙ ሰዎች ላይ ይወሰናል። ሰዎች ለምንድን ነው ብዙ ጊዜ ራሳቸው የሚያጠፉት? ከመማረርም ብዛት ነው። ግን አንድ ነገር ደግሞ አለ። በግፍ የተገደሉ አሉ እንደምታዩዋቸው በተለያዩ ክልሎች በግፍ የተገደለም ወንድም አለን አሁን። ስለዚህ በግፍ የተገደለውን ወንድማችንን እንዴት ነው ልናየው የሚገባው ካላችሁ፣ ወደዳችሁም ጠላችሁም ነፍሱ ከስጋው እስከምትለይበት ቅጽበት ድረስ ታናሽ ወንድማችን እንትን ሪፖርት ተልኮብኛል ቤተሰብ። ኧረ እባክህ አይ ቲንክ ሪፖርት ይመስለኛል። እስቲ ቆይ እንትን ልበል፣ ኮፒ ሊንክ አድርጉት አንዴ። ምን ደስታቸው እጥፍ ድርብ እንዲሆን እኛ የምንከተለው እንዴ? ያው ኮፒ ሊንክ አድርጉት።
እኔ ብዙ ደቂቃ መቆያለሁ ብዬ አልገባው እግዚአብሔር በሚያውቅ ማለት ነው። አንደኛዬን ቲክታክ አካውንቴ ተዘግቶ ሰውን ማለት እንዲህ አይነት ክርስቲያን ነን ብለው በክርስትና ስም ማለት ፍጹም ከክርስትና የወጣን ተግባርና ምግባር የሚያራምዱን ማላይበት ቢሆን እጅጉን ደስ ይለኛል። ጌታ በመድኃኔዓለም ሪፖርት አድርጉ፣ አዘጉት። እንደው በምትወዱት እንደው ፈጣሪ በምትወዱት አምላክ ሪፖርት አድርጉና አዘጉት ቲክታክ። ሚኪ ታውቋለህ ያለንበት ስሜት ለሰዎች አውጥተን ላለማሳየት ነው እየጣርን ያለ ነው እና ሪፖርት አደረጉ አላደረጉ ሳይሆን ከቲክቶክ እንጠፋ ይሆናል እንጂ ሃይማኖትን የምንቀይር ትላንት የተተከለን ዘሮች አይደለንም። መሰረታችንን እናውቀዋለን። የመጣችሁ ነው ስለተባለን አንሄድም። ሂዱ ስለተባለን ተሽቀንጥረን አላቸው። ሪፖርት አድርገው አዘግተው ይጸድቁ ከሆነ ቶምዬ ይጸድቁበት ከሆነ ማለት ጽድቅን የእግዚአብሔርን ክብር ቤተክርስቲያንን ያሳዩበት ከሆነ እስቲ ግን በቃ ኦሬዲ ሁሉ ነገር ብቻ ተው አልናገርም። ብቻ ቶምዬ ቀጥል። ሚኪ እኔ ልባቸው ሊቆስል እጅግ በጣም እንደው ቢቻል እግዚአብሔርን ነው የምላችሁ እንባ እንኳን የሚመልሰው ከሆነ ሰሙን አንብተን ለመመለስ ነበር እንደ ክርስቲያን ሊሰማን የሚገባውና ዝምታችን፣ ንዴታችን ስህተት ላለመስራት ከአንደበታችን የሚወጣውን ነገር ለመቆጣጠር ነው። ወንድሜ ሄዶ ከሆነ እጅግ በጣም ልቤ ይሰበራል። አሁንም አላምንም፣ አድርጎታል ብዬ አላምንም። እመኑኝ፣ አሁንም ሰሙ የሆነ ጊዜ የሚመለስ ነው ብዬ ነው ማምነው። እኔ አሁንም መንፍቋል ብዬ መቀበል አልፈልግም። ገብቶሃል አይደለ? አሁንም ከዚች ልጅ ጋር ያወራ ነው ሚኪዬ ያልሆኑ ነገሮች እንዳይከሰቱ ነው። ከዚህ በፊትም እንደዚህ አይነት ነገር ሲከሰቱብን ነበር። እኛ ላይ ያለሰብናቸው ነገሮች ናቸው ሲሆኑ የነበረው። ሰሙ ላይ ይሄ የሆነ ከሆነ እናቁም ነው። አሁን ደግሞ ሌላ ኢሜጅ እንዲሰጠን ማድረግ አያስፈልግም። በውስጥ ማውራትም እኮ ይቻላል። እንደው ርዕሳችሁን እንዲህ ብታደርጉት ማለት ደግሞ በትህትናም ይቻላል እና እልህ ውስጥ ተጋብተን እንደው ሌላ ስሜት ውስጥ ሌላ መከፋፈል ውስጥ እንድንገባ ባንደራረግ አሪፍ ነው። ምንም ችግር የለውም። ቲክቶካችንን ዘግተን እንጠፋለን እኮ አዲስ ነገር አይደለም። ባህል ደብር ያለን ሰዎች ነን። ብንጠየቅ የት ነህ ደብርህ ብንባል እዚህ ደብር ነኝ ብለን የምንናገር ሰዎች ነን። የምትጠየቅ ቤት አለችን። እኛ መደዲዎች አይደለንም። ማንም በኮመንት ስለሰደብከኝ በውስጥ መተህ ተረኛው አንተነህ ሻዳ ያዝም በለኝ ሙስሊም በመሆኔም ትደሰታለህ ማለት ነው? እውነት ሰው እንዴት ከአምልኮት ቤት ሲወጣ ከእናንተ ቤት ሲወጣ እንዴት ትደሰታላችሁ? እንዴት ሰሙ ህይወቱ ስለጠፋ ትደሰታላችሁ? እንዴት ወንድም አጣው ብሎ ለሄደ ወንድማችሁ መራራት ያቅታችኋል? ይሄ ነው ክርስትና? ይሄ ነው ቆራቢነት? ይሄ ነው አስቀዳሽነት? ለሚሞቱት ወገኖቼ መሞት ጭምር የምሳተፍ ሰው ነኝ። እኔ በክርስትናዬ አንገቴን ሚኪ እንዳልከው አንገቴን የምሰጥ ነኝ። ለማንም መልስ መስጠት አይጠበቅብኝም። ገባ? ቲክቶክ ላይ መተን ሁሉንም ነገር እናውራ ሚኪ። እውነት ፒክቸር ካልቀየረን ወንድሞቻችን ቁስል አልገባንም ማለት ነው? የት ሆነን እኛ የት ሆነን ይሄን ሞት እየተጋፈጠን እንዳለስ በምን ታውቃላችሁ? ብዙ ባልን ቁጥር ልንሳሳት ስለምንችል ብንጠነቀቅ አሪፍ ነው ብዬ አስባለሁ። ሳሙዬ በመሄዱ ባይደሰቱ ማለት በመሄዱ ባያዝሩ መደሰትን ምን አመጣው? እሺ አይዘኑ ለምን ያዝናሉ? ሰድቡናል። እሺ ደስታን ምናምን ማለት ደስታ ምንድነው? ማን ነው ተረኛው ብሎ ይጽፉልሃል ሚኪ። በጣም የሚገርመው እኮ እሱ ነው። በዚህ አጋጣሚ ፕሮቴስታንቶቹን ግን ሳላደንቃቸው አላልፍም። ትናንት ሰድቦናል፣ አንቋሾናል፣ ምን ብሎናል ሳይሉ አይምጣብን ሳይሉ ከጎኑ ቆማችሁ በማየታችን ግን እጅግ በጣም ፕራውድ በጣም ነው የምንኮራው። እኔ በግሌ በጣም ነው የምንኮራው። ጎበዞች በእውነት ማለት ክርስቶስን ያውቃሉ የሚባሉት ሰዎች
ክርስቶስን የሚመስል ማንነት ማሳየት አቅቷቸው ክርስቶስን አያውቁም የምንላቸው ሰዎች ግን የክርስቶስን ፍቅር ሲያሳዩ ማየት እጅጉን በጣም ይደንቃል። በእውነት እጅጉን በጣም ይደንቃል። ብዙ ይቀጥል። እኔ ምድርና ሰማይ እኔ ላይ አይደለም ቢነሱ አይደለም ምድርና ሰማይ ለምን አንድ ላይ ሆነው ሚኪያስ ጴንጤ ይሁንልን ይውጣልን በሃይማኖት ምናምን ቢሉ እኔ መቼ እሰማለሁ? ጆሮዬ ቢያሳክከኝም እዚህ ስር ያለውን ጆሮዬ ስር ያለውን ቆሻሻ አውጥቼ ነው የምጥለው። ብዙ ይቀጥል አባቢ። ሚኪዬ ያው ብሶት ስለሆነ እያተኮርን ያለ ነው። ትንሽ እኛ ራሳችን የጸሎት ጊዜ ሰዓት ያስፈልገናል። ትንሽ ሀሳባችንን ብንሰበስበው። እሺ ያው ከብሶት ያለፈ ነገር የለም። አዎ ከብሶት ያለፈ ነገር የለም። ወንድማችን ጠፋ ብለን እኔ ወንድሜ ከሄደው በላይ የከፋኝና የተሰማኝ እነዚህ በአሁኑ በጎረምሶቹ ግን ትልቅ አስተምሮና ትልቅ ስብከት ሆኖ ነው ስንሰማው የነበረው። ስለዚህ ከናንተ ጋር ወንድሜ አብሮ ከሚሆንና ከናንተ ጋር ከሚደነቅ ይልቅ መውጣቱን እኔ እንደ ውድቀት አይደለም ማለት ከትናንሽ ከጩጬ መናፍቃን ጋር ነው የተቀላቀለው። ግዙፎቹንም አልቀላቀልም ማለት ለምን ምንፍቅና ብቻ አይደለም ክህደት የተቀላቀለው ማንነት ስላለው ደከመው ሰለቸው። በቃ ደከመው ሰለቸው። እኛስ አንድ ነገር እናስብ ነበር። ወንድሞቼም ሆናችሁም ሰሙም ሆነ እስከ መጨረሻው የሚጸና ማንነት እንዳላችሁ አስባለሁ። ሰሙንም ማውቀው እኔ እስከ መጨረሻው የሚጸና ብርቱ መሆኑን ነበር ማውቀው። ግን አልሆነም። በቃ አልሆነም። ነገ ደግሞ ምን ሊፈጠር እንደሚችል ደግሞ ማውቀው ነገር የለም። ስለዚህ የምትጨፍሩ ሰዎች በራሳችሁ አትጨፍሩ። በራሳችሁ ላይ አትቀልዱ። ወንድሞችን በዚህ ደረጃ እንዲወጡላችሁ መጓጓት አይደለም። የእውቀት ጉዳይ ከሆነ በዚህ እውቀት ሚኪ እንዳለው እንዲህ ብለው በመካዳቸው የተነሳ እንዲህ ብለው በመመንፈቃቸው የተነሳ ይወገዙልን ብላችሁ ግን ስማችን ጥሩ። ሚኪያስ እንዲህ ብሎ ስለመነፈቀ ሚኪያስ እንዲህ ብሎ ስለካደ ብላችሁ ሚኪያስን ይወገዝልን በሉ። ግን ሚኪያስ ወንድሞቼን፣ ጓደኞቼን፣ ጎረምሶቼን ስለሰደበብኝ ይወገዝልኝ ብትሉ በጣም ነው የምናፍረው። እዩት፣ ስሙት። ሚኪያስን እንዲህ ብለው ለመነፈቁት ለካዱት ማንነታቸው ውግዘት እንጂ ትዕግስት አይገባቸውም ነው ያለው። ቶፒኩ አስተምሮ ላይ ነው እንጂ እህቴን ስለሰደቡብኝ ወንድሞቼ ጋር ስላልተግባቡ እያለ አይደለም። ገና ለገና የሰሙ መውጣት የሚኪያስን መውጣት እንድትጓጉ እንድትቋምጡ የሚያደርግ ከሆነ ከማፈሪያነት የዘለለ ማንነት የላችሁ። አንድ አባት ተናግረውት ቢሆን የቤተ ክርስቲያን በነገራችን ላይ የኛ ትኩረት የኛ መሰረታዊ እውነት ያለው የአውደ ምሕረት ነገስታት የሆኑ አባቶችና መምህራኖቻችን ላይ ነው። አውደ ምሕረት ላይ የማናቃቸው አውደ ምሕረት ላይ ቆሞ የማያውቁ የማንም ጎረምሳ ልንከተል የምንችልበት ምንም አይነት እውነት የለንም። ግን አውደ ምሕረት ላይ ቆሞ የሚያስተምር ቤተክርስቲያን አስተምርልኝ ብላ ሹማው አውደ ምሕረቷ ላይ እያስተማረ ያለ መምህር ቢሳሳት እንደ መምህር ጠይቀዋለሁ። አንድም ቀን አውደ ምሕረት ላይ ይቸውም አላቀው እዚህ ቲክቶክ ላይ የሚለፈልፈውን አንዲት አውደ ምሕረት ላይ ወጥቶ የማይደግም የማንንም ጎረምሳ ላዳምጥ የምችልበት እውነት የለም። ወንድሜም ሰሙም አያዳምጥም ነበር። ባለማዳመጡ ተገፋ፣ ደከመው። አሁንም ተስፋ እናደርጋለን ይመጣል ብለን፣ እናንተ ደግሞ እኛ ትወጣላችሁ ብላችሁ ደግሞ ተስፋ ታደርጋላችሁ። ልዩነታችንና የተራራቅነው እዚህ ነው ያለው። የማናችሁንም መውጣት አንፈልግም። ምንፍቅና ካለባችሁ በምንፍቅናችሁ እንድትታረሙ፣ አንታረምም ካላችሁ ደግሞ እንደ አገልግሎታችሁ እንድትያዙ፣ አልችልም ካላችሁም እንድትወገዙ ነው። ከምናችሁ የተነሳ ካስተምሯችሁ የተነሳ እንጂ ማንንም ወንድም ማንንም እህት ከመጥላትና ከመውደዳችሁ ከመግባባትና
ካለመግባባታችሁ ጋር የተነሳ አድርገን አይደለም የምንተረጉመው፣ ግን እናፍራለን። በማን ይረዳዋል ወደ እናት ወደሚወዳት ቅድስት ቤተክርስቲያኑ እርሱ መድኃኔዓለም እንዲመልስልን በደካማ አንደበታችን በደካማ ህሊናችን በደካማ ማንነታችን እርሱን እግዚአብሔርን እንማጸነዋለን። የኔ ጸሎት መቼም ለሱ ከረዳው ለአንዱ ደካማ ጸሎት ለወንድሜ ከረዳው ጸልይለታለሁ። ግን እንደ አንድ ኦርቶዶክሳዊ ወንድም እጅግ በጣም ሰላሙን እመኝለታለሁ። ለሱ ባለበት ስፍራ ወንድምነቱ አይቀርም። ያለኝ ማክብሮትና ቦታ መቼም ቢሆን የሚቀር አይደለም። እዚህ ስር ያለነው ሁላችንም እጅጉን ማዘንና ማልቀስ ያለባችሁ ግን እውነት እጅግ ብስጭት ውስጥ መግባት ያለባችሁ ግን ሰውን ለማጥፋት ሰው ከሃይማኖቱ እንዲወጣ በሚዘገንን ሁኔታ ደስታችሁን የገለጣችሁ ሰዎች እውነት እግዚአብሔር እርሱ ሰላማችሁን ይመልስላችሁ ነው። ሰላም አይኖራችሁም። ምክንያቱም ሰላም አይኖራችሁ፣ በቃ ህሊናችሁም አይኖራችሁ፣ ምናችሁም ሰላም አይኖሩ። እውነት ማንም ሰው ከቤተክርስቲያናችን እንዲጎልብን አንፈልግም። ከዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሰው ከሆንክ ታለቅሳለህ፣ በወንድም መጥፋት እውነት ታዝናለህ፣ አንገትን ትሰብራለህ። የኔም ክፋት አለበት እንዴ? የኔም በደል አለበት እንዴ? የዚህ ወንድሜ መጥፋት ምክንያቱስ እኔም ነበርኩ እንዴ ትላለህ። ክርስቲያን ከሆንክ ኦርቶዶክሳዊ ከሆንክ አየህ፣ ይውጣልኝ ግን አትልም። እሰይም ወጣልህ ከዚህ ቤት ውስጥ አትልም። ክርስቶስ ይሁዳን እኮ እያወቀው ሊመልሰው ፈልጎ ነበር። ወደ እርሱ ሊያመጣው ብዙ ሊያስተምረው ብዙ ትዕግስትን አሳይቶት ነበር። ይሁዳ በብልጣብልጥነቱ ጠፋ። በይሁዳ መጥፋት ግን ቤተክርስቲያን ደስታ አታደርግም። እንኳን በይሁዳ አለ በሳጥናኤል ያን ክብሩን በማውጣቱ ቤተክርስቲያን ደስታ የላትም። እውነት ለመናገር እንዴት ክርስቲያን ወንድምህን እሺ ይሁን አለኮ እሺ እንደው በቃ እሺ ልደብርህ አልመችህ አትውደደኝ፣ እንዴት የሰው ነፍስያ እንዲጠፋ እንዴት ትመኛለህ? እና እኔ በእርግጠኝነት ይሄንን ነው እምለው። ቶምዬ፣ ሰሙሻ፣ ማነ ብዙዬ፣ ሌሎቻችሁንም እግዚአብሔር አምላክ ያክብረልኝ። ያው በአርሲ የተገደሉ ወንድሞች እህቶቻችን ብቻ እንደ አንድ ክርስቲያን ልብህ ከምንም በላይ ይሰበራል፣ ያዝናል። ሀዘን ሲደራረብብህ ደግሞ መቋቋም ያቅትሃልና አይዶ ነው ምን ማለት እንደሚቻል አላውቅም። ቤተሰቦች በእውነት እግዚአብሔር ለሁላችን ማስተዋልን ይስጠን። በዛም በዚህም አጥፊዎቻችን በዝተዋል። በዛም በዚህም ነፍስያችን ነጣቂዎች በዝተዋል። ብቻ እግዚአብሔር አምላክ እርሱ ይራዳን። መድኃኔዓለም እርሱ ቤተክርስቲያናችንን ምእመኗን ከአጽራረ ቤተክርስቲያን ይጠብቅልን፣ ማስተዋሉን ያድለን። ምንም አይደለም። እውነት ልብን የሚሰብር ውስጥን የሚያሳምም የሚያስከፋ ነገሮች እንትን ብለናል። ያው ቦታችንን ስፍራችንን ለይተናል ማለት ነው። በቃ አሁን በኋላ ቤቴ ውስጥ እኔ ቤት ውስጥ የሚሆን ቆይ እቺ ልጅ አንዴ ብሎክ ላርጋት። እሺ አሁን
በቃ ከእናንተ ማናት? ቆይ ሚኪ ነው ማጥፋት። አሁን ቆይ ይጻፉና ክርስትናችሁማ ቲክቶክ ላይ እንደተመሰረተማ አየን እኮ። የቲክቶኳ ክርስትናችሁን የመሰረታችሁ ሰዎችማ ከሰው ከኦርቶዶክስ ተዋሕዶ ቤተክርስቲያን ወጣ ሲባል ሻማ ስታበሩ አየን፣ ድቢያችሁን ስትደልቁ አየን። ስለዚህ ሃይማኖታችሁ ቲክቶክ ላይ የተመሰረተው የጠፋው ሰው ጠፋ። የዛ ሰው መጥፋት እጅጉን ያሳዝናል፣ ያስከፋል። ከአስከፊነቱ በላይ የሚያስከፋው ግን በጠፋው ሰው ደስታ መደሰታችሁ፣ በጠፋው ሰው መደሰታችሁ እጅጉን በጣም ያሳዝናል። እና ቤተሰብ እኔ ምንም አይደለም ከዚህ በላይ ከተናገረን ጥሩ አይመጣም። እና ሰሙን እግዚአብሔር አምላክ ወንድማችን ወይ ቶሚ ቀጥሉ። አንድ ነገር ይቅርታ፣ መልእክት ኖርማሊ ከስርም እያየው ነበረ እና እኛ የትኛውም አይነት መገፋት የትኛውም አይነት ሞት ከዚች ቅድስት ቤተክርስቲያን ሊለየን አይችልም ብለን እየተናገርን ነው። እና የፈለገ ከወንድሞች ጋር ልዩነት ቢኖር እምነት አይቀይርም ምናምን የሚል ነገር ያለው እና እኔ እንደ ሚኪ ማሰብ አልችልም። ሚኪ እንዳንተ መሆን እችላለሁ እንዴ? አንተ ያለህ እምነት ጽናት፣ አንተ ያለህ ጥንካሬ እኔ ጋር ሊኖር ይችላል? የእያንዳንዳችን የጥንካሬ ልክ አይለያይም ወይ? እኔ እውነት እዚህ መንደር ያለው ነገር ምላሳችሁ እንደው ምንስ አይቆርጥም? እዚህ እየደገፈ በእኛ በኦርቶዶክሳውያን በአንዳንዶች ኦርቶዶክሳውያን በጠፋው ልጅ ታሪክ ታውቁታላችሁ። የጠፋው ልጅ ታሪክ እና በተገላቢጦሽ ሆኗል። አባትየው በመምጣቱ ሲደሰት፣ ወንድምየው ደግሞ ሲከፋ፣ ወንድምየው ሲሄድ ባለማዘኑ በመደሰቱ ተገላቢጦሽ ሆኖ እያነበብ ነው እና የተረዳ ነው ይመስለኛል። አሁን ላይ በጣም በጣም በሚያሳዝን ሁኔታ እግዚአብሔር በሚያውቀው ሰው በመጥፋቱ ልናዝን ልናለቅስ ይገባል እንጂ እንዴት ሰው በሰው ላይ ጨክኖ ከቤተ ክርስቲያን ይመለስ ልናዝን ይገባናል እንጂ እንዴት እንደሰታለን? በእርግጠኝነት ሰው ይመለሳል። ለምን ያውቀዋል? ቤቱ የጨለማ ቤት እንደሆነ ያውቀዋል። ይመለሳል። እማምላክ ትርዳው። ይመለሳል። ቤቱ የጨለማ ቤት ስለሆነ የሄደበት ቤት ጨለማ ስለሆነ ማለት ነው። የሚቆይበት ቤት አይደለም። ሰደቡኝ ምክንያት እንዳታደርገው። ሃይማኖት አያስለውጥም። ስለዚህ እንደምሰማኝ ያውቃለሁ። ተመለስ። ቆመ ራስህን አስብ። ወደ ሲኦል ስትሄድ እኛ ወንድሞች ዝም ስለማንል ጭምር ማለት ነው። በሁለተኛ አባካችሁ ሰዎች እንዲሄዱ አትገፋፉ። ሚኪ ክርስትናን ያወከው በቲክታክ ነው እንዴ? ራሄል ቶሚ እናቸውን የተቀበላችሁ ሰዎች የሚሄዳችሁ ነገር አያጠራጥርም፣ ትሄዳላችሁ። ስለዚህ ባካችሁ እንትና ይውጣልኝ እናንተ ነው በእናንተ ነው። ለእናንተ ይብላኝላችሁ። ልጁን ከእግዚአብሔር ለነጠላችሁት፣ ፈጣሪውን እንዲክድ ላደረጋችሁት ለእናንተ ይብላኝላችሁ። እግዚአብሔር እኮ ሰሙን አንድ ቀለት ልቦናውን ይመልሰዋል። እመብራንን ሰሙ አንድ ቀን ይመለሳል። ለምን? የእናንተን ክፋት አይቶ ማለት ነው። የልባችሁን ክፋት አይቶ ተደባችሁት። ለእናንተ ይብላኝላችሁ። ዛሬም ነገም ሰሙ የትኛውም መንገድ ነገ ጧት ከምንፍቅና ወጥቶ ሻዳ ቢቀበል ቢሳልም ሰሙ የምንፍቅና ወይንም የእንትን ኖሩበት ነው ብዬ አላምንም። በእናንተ ነው ማዝነው። ለዚህ ያበቃችሁት እናንተ ስለሆናችሁ እመቤቴን እግዚአብሔር አምላክ ደግሞ ይፈርድባችኋል። እያንዳንዷን ነገር ንግግራችሁን የወረወራችሁበት ያቆሰላችሁት እንዲህ እንዲሆን ያደረጋችሁት እናንተ ስለሆናችሁ ሰሙ ነገ እኔ ምንፍቅና አልፈልግም በቃ ነገ እስቲ ሻዳን ደግሞ ቴስት ላድርግ ብሎ ወደ አዛቦቹ ቢሄድ እናንተ ላይ ነው ማዝነው። ዛሬ ተቀብሎት ነገ ለሚከደው ምንፍቅና ሳይሆን ዛሬ በነበረበት ኦርቶዶክስ ነን ብላችሁ በስመ ኦርቶዶክስ ቤት ውስጥ ቁጭ ብላችሁ ሰውን ከቤት የምታባርሩ ሰውን ቶርች የምታደርጉ በእናንተ ነው ማዝነው።
ይሄ ነገር በእናንተ ላይ ይሁን እንደው እንደሄዳችሁ ቁሩ አትመለሱ አልልም። እግዚአብሔር ይቅር ባይ ነው። እናንተንም ይቅር ብሏችሁ ወደ ራሳችሁ እንድትመለሱና ካላችሁበት ወደ መልካሙ ነገር እንድትመጡ እመኛለሁ። እግዚአብሔር ፍቅር ነው። እግዚአብሔር እንደናንተ አይደለም። በቃ አንዳንድ ጊዜማ እኮ በቃ እኔ በቃ እኛንን ፈጣሪ ሁላ እንደ ይመስላል አካሄዳችሁ ማለት ነው። እኛንን ፈላጭ ቆራጭ አካሄዳችሁ እንደዛ ነገር ነው። ሰሙ አስቀድሞ ሲፋለጥ ነበረ የዛሬ 2 ዓመት ሲፋለጥ ነበረ። አንድነታችሁን አጽኑ። ስፔሻሊ በዛ በኩል አሁን ለሚደረገው ነገር አስቀድሞ ሲናገር ነበረ። ለምን አብረ ስለነበር ለእናንተ ይብላኝላችሁ። አላምንም። የሰሙ መሄድ አላምንም። ባምንም ማዝነው በእናንተ ነው። አላምንም። እኔ ጨርሻለሁ። እግዚአብሔር ይስጥልኝ። አባት አሉ አባቴ ይፍቱን ይባርኩን። እርሶን አስቀምጠን በብዙ በማውራቴ በጣም ይቅርታ ጠይቃለሁ። እንዴት ዋላችሁ ቤተሰቦች? ራሄል ተሙና ዘመን እንዴት ናቸው? በዚህም ያላችሁ 237 ሰው በገስ ላይ ይታየኛል። በነገራችን ላይ እኔ ሐሳቡ ምንም እንደሆነ አልገባኝም። ትንሽ አንድ ሰው ግልጽ ያርግልኝና ትንሽ በተነፍስ ደስ ይለኛል። ሌላ አጀንዳ እንዳይሰጥ ከዚህ ከሰሞኑ ለቅሷችን እንዳያመኝ ማለት ነው። በጣም እንዳያመኝ አጋችሁ ነገር። እሺ ይፍቱን አባቴ ሚኪ ያለ እግዚአብሔር ይፍታ። ወይ ቶሚ ያለው እሺ አባታችን ሐሳቡ